የአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸው ቀጠናዎች የሚያካሂደውን ህዝባዊ ውይይት አጠናክሮ ቀጠለ። የአፋብኃይል ቴዎድሮስ እዝ እና ሚኒሊክ እዝ አሃዶች በጥምረት መርጦ ለማርያም ከተማን ነፃ ወጡ። ቢቡኝ ወረዳ በተካሄደ አውደ ውጊያ በርካታ ያገዛዙ ኃይሎች መሞታቸው ተዘገበ። ሚኒሊክ እዝ በራያ ቆቦ ታላቅ ጀብዱ ፈጸመ። ሁለት የጤና ባለሙያዎች ጾታዊ ጥቃትና የግድያ ሙከራ ተፈጸመባቸው። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቻለሁ አለ። ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለታዊ ዜናዎች ከዚህ ሰዓት ጀምረው መሰማት ይጀምራሉ። አብራችሁን ቆዩ። መልካም ሞላ ነኝ። የአፋብኃይል ቴዎድሮስ እዝ እና ሚኒሊክ እዝ አሃዶች በጥምረት መርጦ ለማርያም ከተማን ነፃ አወጡ። ከቴዎድሮስ እዝ እና ከሚኒሊክ እዝ የተውጣጡ የ105ኛ ኮር ስር የሚገኙ የ45ኛ እና የ9ኛ ክፍለ ጦር አሃዶች በምስራቅ ጎጃም ዞን በኩል መርጦ ለማርያም ከተማን ጨምሮ አካባቢው ላይ የሚገኙ ቁልፍ ቦታዎችን ተቆጣጥረዋል። ትናንት ሚያዝያ 19 2018 ዓ.ም የብልጽግና ሰራዊት አባላት ሰፍሮባቸው በነበሩት በነብሴ ሳር ምድር በወሪያ መስቀልና በሰኞ ከተማ አካባቢዎች የተኩስ ልውውጥ የተደረገ ሲሆን በአንዳንድ ቦታዎች ላይ የተኩስ ልውውጡ ሳይጀመር የአገዛዙ ኃይል በከፍተኛ ስጋትና ድንጋጤ አካባቢውን ለቆ መውጣቱ ተሰምቷል። በተጋርሎ በሁለቱ የአፋብኃይል እዝ አሃዶች መርጦ ለማርያም ከተማ ነፃ የወጣ ሲሆን በርካታ የቡድን መሳሪያ ወደ ፋኖ ገቢ መደረጉ ተሰምቷል። በተያያዘ መረጃ ቢቡኝ ወረዳ በተካሄደ አውደ ውጊያ በርካታ የመከላከያ ሰራዊትና የሚሊሻ አባላት መሞታቸው ተዘግቧል። አፋብኃይል ቴዎድሮስ እዝ 109ኛ ኮር፣ 102ኛ ኮር፣ 206ኛ ኮር እና 201ኛ ኮር በጥምረት ቢቡኝ ወይን ውሃ፣ ፈለገ ብርሃንና በአካባቢው ሰፊ ቀጠና ያካለለ ውጊያ አድርገዋል። የአፋብኃይል ቴዎድሮስ እዝ ቢቡኝ ወረዳ ካምፕ ሰርቶ የተቀመጠውን የብልጽግና ኃይል ላይ የተጠና ጥቃት መፈጸሙም ታውቋል። 201ኛ እና የ109ኛ ኮር 54ኛ እና 99ኛ ክፍለ ጦር ሻለቆች የጨምቆትና የሙገር ምሽግን በመጠጋት የብልጽግና ኢትዮጵያ መከላከያ ሰራዊትን ካምፕ ሰብረው በመግባት ድል አድርገዋል። በሁለቱም ካምፕ በኩል ከ20 በላይ አገዛዙ ኃይል ሙትና በርካታ ኃይሉ ቁስለኛ መሆኑም ተሰምቷል። በተያያዘ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የሻለቃ ንሙት የያዛቸው ሻለቃ ልጆች 11 ሆነው ከዴንሳ ባታ ተነስተው አክታን ለማቋረጥ እንቅስቃሴ ማድረጋቸውን የሰማው የብልጽግና መከላከያ የደፈጣ ጥቃት ለመፈጸም ሙከራ አድርጓል። በደብረ ማይ በፋኖች ላይ የተሞከረው የደፈጣ ጥቃት ተቀልብሶ ፋኖች የአገዛዙን ኃይል መምታታቸውም ተሰምቷል። የሚኒሊክ እዝ 101ኛ እና 102ኛ ኮር አሃዶች በጥምረት ራያ ቆቦ ላይ ድል አስመዘገቡ። የሚኒሊክ እዝ 101ኛ ኮር እና 102ኛ ኮር አሃዶች ጥምረት በመፈጸም ቆቦ ላይ ትናንት ሚያዝያ 19 2018 ዓ.ም ከንጋት ጀምሮ እስከ ምሽት 3 ሰዓት ድረስ ውጊያ አካሂደዋል። በውጊያው ታላቅ ድል በማግኘት ራያ ቆቦ ሮቢት ከተማን ሙሉ በሙሉ ነፃ አውጥተዋል። እንዲሁም ቀዩ ጋሪያና መንደፍራ ላይ ታላቅ ጀብዱ በመፈጸም ድል አስመዝግበዋል። የብልጽግና ሰራዊት ከራያ ቆቦ፣ ዞብል፣ ሮቢት፣ መንደፍራና ቀዩ ጋሪያ አካባቢዎች በመነሳት የሚኒሊክ እዝ አሃዶች ስምሪት ላይ ባሉበት ማጥቃት ያደረገ ሲሆን የ102ኛ ኮር አሃድ የሆነችው ዙ 23 ማራኪዋ 49ኛ ክፍለ ጦር ሮቢት ከተማን በማጥቃትና ሙሉ በሙሉ በመቆጣጠር ታላቅ ድል ማስመዝገቧ ተነግሯል። ሌሎች የሁለቱ ኮር አሃዶች በጥምረት በተጠቀሱት ቦታዎች በአገዛዙ ላይ ከባድ ኪሳራ አድርሰዋል። ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አማራ ሳይንት አጅባር ከተማ ባደረገ ውጊያ ጀብዱ ፈጸመ። የሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ሚያዝያ 18 2018 ዓ.ም ምሽት አማራ ሳይንት ወረዳ አጅባር ከተማ በመግባት አገዛዙን ጥምር ሰራዊት በመምታት ድል አስመዝግቧል። በተጋድሎ ታቦር ተራራ ሻለቃ አጅባር ከተማ መግቢያ ያለውን ነሆር ሜዳ ኮንክሪት ምሽግ አፍርሶታል። ታቦር ተራራ ሻለቃ በተጋድሎ ያገዛዙን ጦር ከጥቅም ውጭ በማድረግ መሳሪያዎቹን ወደ ካዘናው አስገብቷል። የአማራን ሕዝብ ከርተው ከአገዛዙ ጎን የቆሙ በርካታ የሚሊሻ አባላት መሞታቸው ተዘግቧል። ልደታ ተራራ ላይ ሰፍሮ ከባድ መሳሪያ ተኩሶ ወርዶ ወደ ላሊበላ ሲጓዝ የነበረው ኃይል ተመታ። የ303ኛ ሳምነው ኮር 21ኛ ክፍለ ጦር 2ኛ ሻለቃ ከአገዛዙ ጋር በነበረው ውጊያ ድል አድርጓል። የአፋብኃይል ተከዜ ክፍለ ጦርን ኢላማ አድርጎ ለተከታታይ 4 ቀን ጥቃት የከፈተው የብልጽግና ኢትዮጵያ መከላከያ ሰራዊት በፋኖ መመታቱ ተሰምቷል። ልደታ ተራራ ላይ ምሽግ ቆፍሮ የአፋብኃይል ሚኒሊክ እዝ ተከዜ ክፍለ ጦርን ለማጥቃት እንቅስቃሴ ሲያደርግ ሰንብቷል።
ተራራውን ይዞ ጥቃት ቢከፍትም ምንም ጉዳት በፋኖ ላይ እንዳላደረሰ ሲገባው ከልደታ ተራራ ወርዶ ወደ መጣበት ላሊበላ ከተማ እየተመለሰ ሳለ ሙቆሃ በተባለ ቦታ የተከዜ ክፍለ ጦር ሁለተኛ ሻለቃ በፈጸመው ጥቃት ከፍተኛ ጉዳት ደርሶበታል። ከትናንት በስቲያ ከምሽቱ 2 ሰዓት ላይ በደፈጣ ጥቃት ፋኖ በመከላከያ ሰራዊት ላይ ጥቃት ፈጽሞ በርካታ ኃይሉን ወደ ሆስፒታል እንዲያጓጉዝ አድርጎታል። እስካሁን ባለው መረጃ 30 የሚጠጉ ያገዛዙ ኃይሎች ተመተዋል። በፋኖ በኩል ምንም አይነት ጉዳት እንዳልደረሰ የ21ኛ ክፍለ ጦር የህዝብ ግንኙነት አስታውቋል። በተያያዘ የውጊያ መረጃ 106ኛ ኮር 31ኛ ክፍለ ጦር ለማጥቃት በተንቀሳቀሰ የአብይ አህመድ ሰራዊት ላይ ጥቃት ተፈጸመ። አፋብን ወሎ ቤት አማራ ሚኒሊክ እዝ 106ኛ ኮር የቀድሞውን ሰንጥቅ ክፍለ ጦር ያሁኑ 31ኛ ክፍለ ጦርን ትናንት ሚያዝያ 19 2018 ዓ.ም ለማጥቃት እንቅስቃሴ ያደረገው ያገዛዙ ኃይል መመታቱ ተሰምቷል። የመከላከያ ኃይል የፋኖ 31ኛ ክፍለ ጦር ለማፈን ሲንቀሳቀስ የነበረ ሲሆን ይህንን ተከትሎ በተወሰደ አጸፋዊ እርምጃ አገዛዙ ከፍተኛ ጉዳት ደርሶበታል። በዳውንት ወረዳ 012 ቀበሌ ማጎትና ሰፊያት ላይ በነበረው ውጊያ ኪሳራ የደረሰበት ብልጽግና የተረፈውን ኃይል ይዞ ወደ ኩርባ ከተማ ሸሽቷል። መረጃዎቻችን ቀጥለዋል። አፋብን ሰሜን አማራ በላይ እዝ 1ኛ ኮር ሜጀር ጄኔራል ዋንታ ባተ ተወርዋሪ ክፍለ ጦር በሚንቀሳቀስበት ቀጠና ህዝባዊ ውይይት አካሄደ። በደራ ወረዳ ከ8 በላይ ቀበሌዎች የተሰባሰቡ አርሶ አደሮች በሳና ከተማ የደመቀ ህዝባዊ ውይይት አድርገዋል። በህዝባዊ የውይይት መድረኩ የተሳተፉ አርሶ አደሮች በአማራ ህዝብ ላይ እየተፈጸመ ያለውን ያገዛዙን ዘርፈ ብዙ መዋቅራዊ ማጥቃት አውግዘዋል። አማራ ህዝብ ከአገዛዙ በላይ መጨከን እንዳለበት ማሳሰቢያ ተሰጥቷል። በመድረኩ ገዳያችን ብልጽግናን አንመርጥም፣ ገዳይን መምረጥ ባንዳነት ነው፣ ገዳይን መምረጥ በራስ ላይ ሞት መፍረር ነው፣ የአማራ ህዝብ ገዳይ ብልጽግናን አይመርጥም፣ የአብይ አህመድ አገዛዝ በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ነው፣ ቤተክርስቲያንና መስጊድ ያፈርሳል፣ ሰላም ሳይኖር ምርጫ የለም የሚሉና ሌሎችም ሀሳቦች ተነስተዋል። የህዝባዊ ውይይት መድረኩ ዋና ዓላማም ምርጫው የአማራ ህዝብን የካደ መላ ዓለምን ለማጭበርበርና ኢትዮጵያን ለማፍረስ የታለመ አጥፊ ግብር እንደሆነ ለመግለጽና በምርጫው ላለመሳተፍ የታቀደ ነው ተብሏል። በተያያዘ ዜና በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ሚያዝያ 17 2018 ዓ.ም እስከ ሚያዝያ 20 2018 ዓ.ም በእነማይ ዲማ ከተማ የቀበሃና ደብረ ቅዱሳን ወንደንሳ ቁስቋም ቀሽምሽ ሰቀላ ቀበሌና በሸበል በረንታ አራጢ ከወይንዬ ከወረጉሃ አካባቢው ከገደያሱ ከአባ ሰልማ ከየጣሃና ከቦኒያ ሰቀላይ ቀበሌ የተሰባሰቡ የማህበረሰብ ክፍል አባላት በቁጥቋጦ ቀበሌ ሰፊ ህዝባዊ ውይይት አድርገዋል። በፖለቲካ ግንዛቤ ማስጨበጫ ውይይት የህዝብ አስተዳደርን የፍትህ አሰጣጥን የድርጅቱን አሁናዊ ቁመና በመዳሰስ በ201ኛ እና በ64ኛ ክፍለ ጦር አመራሮች ሰፊ ፖለቲካ ግንዛቤ ተሰጥቷል። አፋብን ያወጣው ህዝብን የማወያየት መርሃ ግብር በማህደረ ማርያም ከተማም ተካሂዷል። ውይይቱን የሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር መርቶታል። በውይይቱ የከተማው ማህበረሰብ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ሰቆቃ አንስቶ ገዳያችንን አንመርጥም ብሏል። አደይቱ የሚገዛንን መንግስት አንመርጥም፣ ማዳበሪያ የከለከለንን አገዛዝ አንመርጥም፣ ትራንስፖርት የከለከለንን አገዛዝ አንመርጥም፣ አጋሻችንን አንመርጥም፣ ከስራ ያፈናቀለንን አንመርጥም፣ አዲስ አበባ እንዳንገባ የከለከለንን አገዛዝ አንመርጥም፣ አማራነትን ወንጀል አድርጎ የተነሳን አገዛዝ አንመርጥም፣ መዋቅራዊ ጥቃት የፈጸመብንን አገዛዝ አንመርጥም፣ ሀገር አልባ ያደረገንን አገዛዝ አንመርጥም፣ ፖለቲካዊ ክህደት የፈጸመብንን አገዛዝ አንመርጥም የሚሉና ሌሎችም ሀሳቦች ከመድረኩ ተነስተዋል። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ጥልቅ ግምገማ አደረገ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር የመልሶ ማደራጀት ስራ በተሳካ ሁኔታ አጠናቋል። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር የመልሶ ማደራጀት ስራውን በተሳካ ሁኔታ ማጠናቀቁን አስታውቋል። ላለፉት 6 ወራት ጦር ከመፈወዝና ጊዜያዊ መንግስት አወቃቀርና የፍትህ አገልግሎት የነበረውን የሥራ አፈጻጸም ገምግሟል። ለአንድ ዓላማ የቆመ ሰራዊት በመገንባት ለአማራ ህዝብ ህልውና መረጋገጥ፣ ለፍትህና መልካም አስተዳደር መስፈን በቁርጠኝነት የሚሰራ ዓለም አቀፋዊ ይዘት ያለውን የትግል አውድ በመከተል አገዛዙን በየትኛው ጊዜና ሁኔታ እዝና ሰንሰለቱን ጠብቆ
በተቀናጀ ሁኔታ ወታደራዊ ትዕዛዝን የሚፈጽም አንድ ወጥ የሆነ ኃይልን ለመፍጠር ዓለም አቀፋዊ የሆነ ወታደራዊ አደረጃጀት መስራት አስፈላጊ ስለነበር አፋብን ቴዎድሮስ የኮር አደረጃጀትን ወደ ምድር አውርዶ አስደማሚ ጀብዶችን እያስመዘገበ ቀጥሏል። የአፋብን ቴዎድሮስ ከፍተኛ አመራሮችና የ105ኛ ኮር አመራሮች ተገኝተው ቀናትን በጨረሰ ግምገማ የ44ኛ ክፍለ ጦርን ቀደምት ገናናነት ለመመለስ መደረግ ያለበትን ሁሉ ነቅሶ በመውጣት ልዩ ስምሪት ሰጠው ውይይቱ ተጠናቋል። በሸዋ ጠቅላይ ግዛት አሳምነው አስተዳደር ስር በሚገኙ የሸዋ አካባቢዎች ሰፊ ህዝባዊ ውይይት መካሄዱን ቀጥሏል። በይፋት አውራጃ ማጀቴ ከተማ በአማራ ህዝብ ህልውና ትግልና ከአገዛዙ የስሙላ ምርጫ ሂደት ጋር በተያያዘ ከህዝቡ ጋር ፖለቲካዊ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል ሰፊ የውይይት መድረክ ተካሂዷል። በመድረኩ ላይ በርካታ የአካባቢው ነዋሪዎች፣ ገበሬዎችና ነጋዴዎች፣ የሀገር ሽማግሌዎች ተገኝተዋል። በመድረኩ የህልውና ትግሉ ሂደት የአማራን ህዝብ ደህንነት ለማስከበር ፋኖ እያደረገ ስላለው ተጋድሎ ገለጻ ተደርጓል። ህዝቡም ይህ አገዛዝ እስካሁን በተለያዩ አካባቢዎች አጥፍቶናል፣ አፈናቅሎናል፣ ዘርፎናል፣ አዋርዶናል፣ በነፃነት በሀገራችን እንዳንንቀሳቀስ አድርጎናል። አሁን ደግሞ በቀያችን በድሮንና ከባድ መሳሪያ ጨፍጭፎ ከቀያችን በማፈናቀል ላይ ስላለ ልጆቻችን ቀድማችሁ ገብቷችሁ ትግሉን ወልዳችሁ እዚህ ስላደረሳችሁ እናመሰግናለን፣ ደርሳችሁልናል የሚል ንግግር ከህዝቡ ለፋኖ ቀርቧል። ከዚህ በኋላ ለትግሉ የሚገባውን ድጋፍ ሁሉ አጠናክረን እንቀጥላለን ሲሉ የውይይቱ ተሳታፊዎች ገልጸዋል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በምስራቅ ጎጃም ደባይ ጠላት ግናብራ ቀጠናና በሰሜን ጎጃም ዞን በይልማና ዴንሳ ወረዳ በዴንሳ ባታ ቀበሌ የአርሶ አደሮች መድረክ ተካሂዷል። የህልውና ትግሉን በተደራጀ መንገድ ጫፍ ለማድረስ ከባለድርሻ አካላት ጋር ለመወያየት የሚያስችል ሰነድ በመድረኩ ቀርቧል። በእግረኛና በአየር ኃይል አቅዶ ለሚጨፈጭፍ ሰራዊት ምርጫ እንቀመጥም፣ ህልውናችንን በነፍጣችን እናስከብራለን የሚሉ መፈክሮች ከህዝቡ ተሰምቷል። በምስራቅ አርሲ ሸርካ ወረዳ ቢርና ጮሌ ሃይማኖትን መሰረት ያደረገ ጥቃት ተፈጸመ። ከትናንት በስቲያ ሚያዝያ 18 2018 ዓ.ም ከቀኑ 10 ሰዓት ላይ ከብቶቻቸውን ለማየት ወደ መስክ የወጡ የ80 ዓመት አዛውንት አቶ ጀማነ በላይሁንና ለስራ ፍለጋ ከሲዳማ ክልል የመጣ ወጣት ዳግም አለማየሁ በማንነታቸውና በእምነታቸው ምክንያት ተገድለዋል። ትናንት ሚያዝያ 19 ቀን በቅዱስ ሩፋኤል ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። ሁለት የጤና ባለሙያዎች ጾታዊ ጥቃትና የግድያ ሙከራ ተደረገባቸው። በትግራይ ማዕከላዊ ዞን በጭላ ወረዳ በሚገኘው አሳይመ በተባለ ጤና ጣቢያ የምትሰራ የጤና ባለሙያ ላይ በቡድን ያስገድዶ መድፈር ጥቃትና የግድያ ሙከራ ተፈጽሞባታል። የጸረ ትራኮማ ዘመቻ ስራ ላይ የዋለችው የጤና ባለሙያ በቡድን በመሆን ከምሽቱ 5 ሰዓት ላይ ሄደው ቤቷን ሰብረው በመግባት ጾታዊ ጥቃትና የመግደል ሙከራ እንደፈጸሙባት ተዘግቧል። በተመሳሳይ ከዚህ በፊት በወረዳው በጻዳ ለሃ ቀበሌ ገበሬ ማህበር በሚገኘው የጤና ጣቢያ የምትሰራ የጤና ባለሙያ ላይ ጥር 4 ቀን 2017 ዓ.ም ጾታዊ ጥቃትና የመግደል ሙከራ ተፈጽሟል። የጤና ባለሙያዋ ነፍሰ ጡር እናትን ለማዋለድ በሌሊት ከቤቷ ወደምትሰራበት የጤና ጣቢያ በመጓዝ ላይ እያለች ነው ጾታዊ ጥቃትና የመግደል ሙከራ የተፈጸመባት። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቻለሁ አለ። አብይ አህመድ ከሁለት ሳምንት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘሙን ተከትሎ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል ይላል የዋዜማ ዘገባ። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ ማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤት ስብሰባ እያካሄደ ነው። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን በተመለከተ ማብራሪያ መስጠታቸው ዋዜማ በስብሰባው ከተካፈሉ ምንጮች አረጋግጫለሁ ብሏል።
ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልል ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን ዋዜማ ዘግቧል። አዲስ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያ ስምምነት ወቅት አንዱ ተደራዳሪ የነበረው ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ምንጮች ግምታቸውን ነግረውናል ሲል የዘገበው ዋዜማ ነው። በመጨረሻ ኢራን ባቀረበችው የድርድር ነጥብ ላይ ፕሬዝዳንት ትራምፕ ደስተኛ ለመሆናቸውን የአሜሪካ ባለስልጣናት ተናገሩ። ለሁለት ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ትራምፕ እንዳላስደሰታቸው የአሜሪካ ባለስልጣናት መናገራቸውን መገናኛ ብዙሃን ዘግበዋል። ይህም የኃይል አቅርቦትን ያስተጓጎለውን፣ የነዳጅ ዋጋን ያናረውንና የሺዎችን ሕይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨልም ነው ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒውክሌር ድርድርን ወደ ጎን የተውና በሆርሙዝ ወሽመጥ በኩል ነፃ የመርከቦች እንቅስቃሴን እልባት የሚሰጥ ነው። ከፍሪ ፕሬስ ቻናል የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ አብራችሁ ቆየው። ጤና ይስጥልኝ።